ሰላም አለይኩም ጀማው እንዴት ናችሁ? ዳና ናችሁ ወይ? አልহামዱሊላህ እኔ በጣም ሰላም ነኝ። ይቺን አልጋ የሆነች እህቴ ከቁም ሳጥን ጋር አዛኝ አድርሼላት ነበረ። ከመጣች በኋላ ግን ገንዘብ አስፈለጋትና ሽጭልኝ ስትለኝ እኔ ዩቲዩብ ላይ ማስታወቂያ ሰራሁበትና ወዳውኑ አንዲት ላይ ቀርማ መጣችና በዛው በ28000 ገዝታታለች። ሪድዋን ይነግራቸዋል ደግሞ ምክርም ጣልጣል አርግባቸው እና ዛሬ ይዘላችሁ የመጣነው እቺን አልጋ በፊት ሽተናል ነበረ። አሁን ላይ ይሄ 30000 ብር ገብቷል። አሁን ያለው ዋጋ 30000 ነው። 30000 ብር ለምን ኤምዲኤፍም ቀለምም ምንም ዕቃ ጨምሯል። በጣም ዕቃ ተቆጥሯል። ለማጋነን ሳይሆን ማለት ነው። ይሄንን ወላሂ ለማጋነን ምንም አልሆነች፣ አልተፋቀች። ያለች የምታዩት በተጨማሪ ነው። ምንም አስራውነች በነበረው ዋጋ ነው የወሰደችው ማለት ነው። ነገራችን ላይ 3000 ምናምን ቀንሰሽ ሽጭልኝ ነው ያለችኝ። ግን እኔ ልጥቀማት በዚህ ምንም ችግር የለውም ብላ ሙሉ ብሯን የከፈለቻት ያንን ከማሰብ አንፃር ነው። ይሄንን አንዳንዴ ልትረዱ የሚገባው ማለት ነው። አሁን ይሄንን ቻሌንጅ እሷ ስንቱራ አናግራ ምን ብላ አሁን ይሄንን እሷ እንድትሸጥላት የተደረገችው ለምን እሷ ብዙ ቻሌንጅ ተፈጠረበትና ይሄንን ሲቹዌሽን መጠቀም አልቻለችም። ገንዘቧን ቤተሰቧ በሙሉ አጥፍተው ጠበቋት። የመጣችው ልትወልድ ነው። የባሏም የሷን ብር ነበረ አጥፍተውታል ቤተሰብ። ስትመጣ ምንም ብር ስላልነበረ መንቀሳቀሻ ስለሚያስፈልጋት እውነት ለመናገር የኔም ብር ራሱ ተጨማሪ ብር አለ። ያንኔ መጠየቅ አልችልም ምክንያቱም ይቺ ልጅ ያለችበትን ሁኔታ ስለተረዳሁኝ ይሄንን አልጋና ትራስ ምናምን ነበር እንደውም ባለፈው አንተ አልጋው ጋር ያመጣው ያ ተሽጦ አንዳንድ ነገሮችን አደረገች ማለት ነው። ስለዚህ ቤተሰብ አብዛኛውን ጊዜ የሚረዳችሁም አለ የማይረዳም አለ። በእርግጥ ከቤተሰባችሁ የሚበልጥ የለም። ያው ያሰባችሁበት አንድ ነገር እኔ ደግሞ አንድ መጨመርላችሁ ነገር እኔ ቤተሰብ ለማጥላላት ፈልጌ ሳይሆን ቤተሰብ አብዛኛውን ጊዜ አብዛኞቹ ኦልሞስት ናቸው። አብዛኞቹ በቃ እሷ እዛ ሆና በቃ ቁጭ ብለው እንደ መብላት ጭምር ነው የሚፈልጉት። እውነት ነው። ከመጣች በኋላ አይፈልጓትም ማንንም ሰው እኮ እያለቀሰች ነው አሁን ልጅቷ ያለችው። በአት ብር ነው የተበላችው። ግን አሁን እናንተ ማሰብ የምታደርጉበት ይሄ እሷ አሁን እዚህ ዚነት የምትሰራው እንጀራዋ እውነት ነው። እንጀራዋ ነው። እናንተ ኮሚሽን ስለተሰጣጣላችሁ ልጅቷም ስላሳዘነችኝ ነው እንጂ እኔ ማን ይገዛኛል አንቺ አሰራሽው ማለት እችላለሁ። ኮምቦልቻ ተቀምጣ የማስከባው ማለት እችላለሁ። ማገናኛት ነገር የለም። እኔም ራሱ አምጥቼ እዚህ እንደው ዚነት ለከይት ነው ማግኘው እሷ ዚነት ናት። በዛም በዚህ ብላ ፈልጋ አግኝታ እኛም እዚህ አመጣን የሚንፋ የተፋፋቀ ካለ ነው አቀባለው ብዬ ነበር። ቃል ገብቶ ነበር ግን ምንም ነገር አልተነካም። እንደምታውቁት ጽድት እንዳለ ነው ባትቹ እንዳለችበት ነበርና ሲጫንም ስምን ሲልም በጥንቃቄ ሊመጣ ነው ያደረገው። እና ከዛ ዘራ አንዳንዴ በጣም ሰውን በጣም እንድላትሉ ለራሳችሁ የምታረጉት ነገር ጥሩ ነው። ይቺ ልጅ አሁን አብዛኛውን ሸሚዟት ነው 20 ምናምን አመት ለፍታ የሰራችውን ቤት ወንድሟ በስሙ ነው ያደረገው። የሚገርማችሁ ነገር እኛ ሄደን የገባንበትን ቤት ደግሞ ይተዋል። አንተ ድስስ ያለ ቤት ተከራይተው በ6000 ብር ልጇን እንድትይዝላትን በዛው ጭምር ነው ተከራይታ ነበር። እና ያለው ነገር ራሳችሁን ጠበቃሉ። በጣም ወላሂ ራሳችሁን ጠብቃችሁ ነው ስራም ሲሰሩ ለራሳችሁ ማስባችሁ ለወደፊትም ማሰብ አለባችሁ። አንዳንዴ ለዛሬ ብቻ መታሰቡ የለበትም። እና አብዛኛው ሰው የሚረዳው ሚዲያ ላይ ያለ ሰው የሚበላም አርገው ነው። እንደዛም ሊኖር ይችላል አይታወቅም። አንድ ነገር ደግሞ እንግዳችሁ አሁን በዚህ በኩል በሚዲያ በኩል የሚበላም ሞልቷል አለ ያየናቸው ነው። ግን ወላሂ እኔ ጋር ስለምታሰራ አብራ ተከራክራ ነው ይሄን የምታሰራው የምትጫወው። ከዛ አንፃር እኛም አሁን ለምን እነሱ ብዛት ዕቃ ስለሚያሰሩ አስተያየት ያደረገ እነሱ እንዳሉን ነው እኛም ራሱ መርሃባ ብለን የምንቀበላቸው ማለት ነው። እና ያው በዚሁ እናመሰግናለን። አሁን እዚህ ላይ ያለ ይሄ ዋጋ አልጋው ሲሰራ 28000 ነበር አይደለ? አሁን ላይ 30000 ገብቷል። እንደምታዩት ባለ 2 ኮሜዲ ነው ማሻአላ ሰብያ ረካሳያቸው። ይሄ 2 መሳቢያ ናቸው እዚህ ያላቸው። እዛ ጋርም አንድ አለ። እዚህ ጋር ደግሞ በዚህ ሳይድ 2 መሳቢያ ያላቸው እዚህ ጋር እቺኛው ደግሞ በዚህ አለ 2 መሳቢያ ደግሞ ቆንጆ ነገር በስላይደር ነው በማሻራት ሲያደርጉ የተሰራ ብረትና ችፑድ አለው። እዚህ ጋር ስለማይመች ነው ስላልመጣ አልጋው ብቻ ስለነበር እዚህ ያለው ለዛ ነው። ሙሉ ሴሪው ግን አለ ለእህታችንም። ፍራሽም ተገዝቶላታል ይችም ለሷም ተገዝቶላታል። እና በዚህ ደግሞ አንዳንዴ እንደዚህ ማሻአላ ተባረክ ረህማን ለአንዲት እህቴ የተሰራ ነው። በቅርብ የሚጫን ነው። መጅልስ ስላላለቀ እሱን እየጠበቅን ነው። እና ኢንሻአላህ ላሳየን በጣም እንድትረዱ አንድ ይሄንን ዘይት ነው እኛ የምንቀባው። በጣም ውሃ ለስላሴው ማለት ዘይት ነው። አሁን ሌላ ቦታ
እኔ ነገራችሁ የሆኑ እንደዚህ የሚሰሩ ዩቲዩበሮች አሉ ይመስላል ስታዩት በቃ ነጭ ይቀባል በቃ ኖርማል ነው ይመስል ግን ዋጋ ይቀንሳል ሊቀንስ ይችላል ምን ሊል ይችላል ግን ምንድነው እንደዚህ ዘይት ተቀብቶ እዩት እንዴት እንደሚያብረቀርቅ ተቀብቶ እንደዚህ ተቀብቶ ፍክት ተደርጎ እነዚህ ደግሞ እንደዚህ ብርጭቆ ማስቀመጥ ተደርጎ እብነ በረድ ከተባለ እብነ በረድ ነው የምንናገረው እውነት ነው ያንን እብነ በረድ ማለት ደግሞ አስረዳችሁ ይሄ እብነ በረድ ድንጋይ ነው ሴራሚኩ ማለት ነው ሴራሚኩ ማለት ይሄ ቢከተፍበት ትኩስ ነገር ቢቀመጥበት ምን ቢልበት ምንም አይሆንም ከዛ አንፃር ነው እና ምን ሄዶ እና ኢንሻአላህ ሀብሹ ጥንቅቅ ያለ ስራ ቆንጆ ይሰራላችኋል እዘዙ አስተያየት የምትሰጡን ካለ ደግሞ አስተያየት ደግሞ እንቀበላለን አረኔ ማለት የምፈልገው ነገር አንዳንዶች ዋጋው ውድ ነው አሁን ይሄን ያሰራው ጊዜ ነው ምልህ ሪድዋን እንዴት ነው ይሄ ነገር ዋጋው ትንሽ ሆነ እቃው ብዙ ሆናለች 3 እቃ ነው አይደለ ቲቪ ስታንድ አልጋ ቁም ሳጥን ነው አያሳው ጥሩም ነገር አይወድም ይወደ ጥሩም ስታረግ ብቻ የሰውን ጸባይ እንትናትለው የሰው ጸባይ ብዙ ያስቸግራል ሲስተም አሁን ይዋጋ የሚጨምርበትም ይቀንስ አሁን ይሄ ማውቂያ በደንብ ነው የሚችለው ይሄ በ30 ሊትር ጀሪካ ሁለት ይይዛል በደንብ ሁለት ይሄ በደንብ ይይዛል አሁን እነዚህ መሳቢያዎች አላቸው መሳቢያዎቹ ስላይደር ናቸው ማንሸራተቻው ራሱ ይሄ ነው ይሄ ሰፊ ነው ወደ ውስጥ ጥልቀቱ ማለት ነው ቅብ ነው ውስጡ ቅብ ነው ያ ከዛ ጋር አለበለዚያ ምን ይሆናል ይቺ ጎነ ጠባብ በ40 ሳንቲም ትደረግና ከተሰራች ዋጋ ትቀንሳለች ዋጋ የሚቀንስበትም ምክንያቱም የሚጨምርበትን ምክንያቱም ላፈዳቸው ይሄ ነው እና ኢንሻአላህ በዚህ በኩል በደንብ እዘዙ ማዘዝ ላይ የፈለጋችሁትን ብቻ እናንተ ፎቶ መላክ ነው የሚገባችሁ እናንተ የሚጠበቅባችሁ ይሄ ተመቸኝ የኔ ፎቶ አለኝ እንካበላችሁ ከላካችሁ ምንም ችግር የለም ግዴታ የሱ ስራ ብቻ አይደለም እናንተ የፈለግ በተለይ ደግሞ ቤታቸው ቢለካ ቅርብ ከሆኑ ኮምቦልቻ ደሴ ሀይቅ ከሆኑ ይለካላቸው በተለይ ኪቺ ካቢኔት ላይ ደግሞ አሁን አዳዲስ የመጣው ቁም ሳጥን ላይ ቁም ሳጥን ደግሞ የመጣው ነው እቤት እየተለካ ነው እውነት ነው በቤት ልክ በመፈልጉት አሁን በፊት 3 ተከፋች 4 ተከፋች የሚባለው ነገር ቀርቷል በመፈልጉት እኔ ሜትር ከ50 ፈልጋለሁ እኔ ሜትር ከ20 ፈልጋለሁ እኔ ሜትር ከ30 ፈልጋለሁ አሁን አብዛኛው አንተ አሁን ይሄን የሰራህላት ልጅ ቁም ሳጥኑ ስንት ነበር ያ 2 ሜትር ነው 2 ሜትር ወደ ወራይ ደግሞ 2 ሜትር ከ40 ነበር የነበረው ማለት የዚህ ጓደኛ የነበረው 2 ሜትር በ2 ሜትር ከ40 ነበር የነበረው በመፈልጉት ቤታችሁ ቅርብ ከሆነ አሁን አካባቢ እዚህ አካባቢ ወደ ደሴ ወደ ሀይቅ በቃ ኮምቦልቻ ምንም ችግር የለውም በመፈልጉት ሄደን ለክተን በተለይ ኪቺ ካቢኔት መለካት አለበት እውነት ነው ዝም ብላችሁ 2 ሜትር በ3 ሜትር ስትሉ ማለት እኛ ከሰራን በኋላ እዛ ሄዳችሁም ስለምትገጥሙ ትቸገራላችሁ በኋላ ገጥም ቢል እንደገና ከመጣላትም ከመደባበርም የሚሻለው ምንድነው እኛ ለኪተ ወይ በደንብ የተለካ መሆን አለበት ልኬቱ ከዛዛሩ እና ኢንሻአላህ ደሞም በዚሁ አጋጣሚ ላሳያችሁ እዚህ ጋር ይሄ አልጋ ተሰርቶ ከተቀመጠ አመት ሊሆነው ነው አመት አካባቢ እዩት አሁን ይሄን ቀለም ለምሳሌ ከፍለን ነው ቀለሙ ሊቀየር የሚችለው ስለዚህ እህቴ ደግሞ ይቀመጠው እንከታላለ ማሻአላ ተባረከ ረህማን ግን ይሄን ቀለም ባትፈልገው ልንቀይር ነው ሜትር ከ20 ማሻ የሚሄድ ነበር የተሰራው ልጁ ተቀመጠ በቃ እንዲሁ እንዳለ ስለዚህ እናንተ አሁን ይሄን ሜትር ከ20 ይቀየር ሊካላችሁ 3000 ወይም 3500 እንደዛ አካባቢ ተጨምራችሁ ተቀይሮ መውሰድ ትችላላችሁ የተሰራው ስንት ነበር ይሄ የተሰራው 21000 ነው ስንት ኮሜዲ ነው አለው አንድ ኮሜዲ ነው መሰለኝ አንድ ኮሜዲ ነው አለው እና ይሄን ይመስላል ዞሮ ኢንሻአላህ እንደምትወዱት ተስፋ እናደርጋለን ዘዙ አብሽሩ አድርጉ እናመሰግናለን አብሽሩ ኢንሻአላህ ሰላም አለይኩም ሰላም አለይኩም ወራህመቱላሂ ወበረካቱ ደህና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ ደህና ናችሁ አልহামዱሊላህ እኔ በጣም ደህና ነኝ ዛሬ ማሳያችሁ ባለፈው እንደነገርኳችሁ አንዲት እህቴ አልጋ ሽጭልኝ በጣም ቸግሮኛል ካሰራችሁ በኋላ ሽጭልኝ ቸግሮኛል ባለችው መሰረት እኔ ቪዲዮ ሰርቼ ነበርና ያንን አልጋ ደግሞ ቀድማ እሷ መታ ነበር ልጅቱ እኔ ልውሰደው ማለት 3000 እና 4000 ቀንሽና ሽጭልኝ ነበር ያለችኝ ከዛ ምንም ችግር የለውም 3000 እና 4000 ማይቀነስም እኔ በዛው በ28000 ነው መገዛት ብላ ገስታት ነበር እቺ እህቴን አለማድነቅ አይቻልም ብዙ ሰው እኮ አሰርተንላቸው ራሱ እንትንም አይሏሉ እንደዚህ ውስጣቸው ቶሎ ማይቀበላልና በጣም አድናቂዋ ነኝ ወላሂ ወቢላሂ ከሪም እኔ ምን ብዬ እንደምገልጻት ራሱ አላቀም አላህ ጀዛዋን ይክፈላት ልጅቱን ብሩ ደርሶላት ለችግሯ ዋለ ማለት ነውና ያቺ ያዘዘችኝ ቃል አጠቃላይ ስካልጋው 81550 ብር የፈጀ ነው
ላሳያችሁ አብራችሁኝ ቆዩ። ያው በመጀመሪያ እዚህ ጋር እንደምታዩት ሜትር ከ50 በ20 ቲክነስ ኤክስትራ ቦንድ ፍራሽ አለ። ዋጋው 12800 ብር ነው። እዚህ ጋር ደግሞ 12 ሜትር ጥቅል ምንጣፍ አለ። 12 ሜትር ማለት በ320 ብር ሂሳብ ነው የገዛሁላት። እዚህ ጋር ደግሞ ሰሌን አለ። ሰሌን ትልቁ አንደኛው ሰሌን 400 ብር እና እዚህ ጋር ደግሞ እንደምታዩት ቱሩላቭ ብርድ ልብስ ቆንጆ የሆነ ብርድ ልብስ ገዝችላታለሁኝ። የዚህ ዋጋ ደግሞ 4300 ብር ሲሆን እዚህ ጋር 2 ለሜትር ከ50 የሚሆን አንሷል። 300 ብር ሂሳብ 4600 ገዝችላታለሁኝ። እዚህ ጋር ደግሞ እንደምታዩት ማሻአላ ተባረክ ረህማን ላባ ትራስ ለዚህ የሚሆን አላት። የዚህ ዋጋ ደግሞ ጀማው 700 በ350 ብር ሂሳብ ነው። ጤፍ እንዳስፈጭላት አዛኛለች። 50 ኪሎ ጤፍ እና 25 ኪሎ ማሽላው ቤት ውስጥ እንደዚህ ልቅም አድርጌዋለሁ። ማሻአላ አስደርጌዋለሁ። በሚያምር ሁኔታ ይዩት። ወርቅ ነው የሚመስለው። አንድ ነገር የለውም። ማሻአላ ተነፍሶ ተለቅሟል። ጤፉ እዛው ነው የሚበጠረው። ጧት ይበጠርና ይፈጭላታል ተቀላቅሎ። ዛሬ ያላስፈጨሁላት ያው እሁድ ቀን ስለሆነ ብዙ ቦታ ስራ ዝግ ስለሆነ ነው። ከዛ 10 ኪሎ ሽሮ አላት። በዛላ የሚሄድ በርበሬና ሽሮ ላይ በ180 ሂሳብ። እዚህ ጋር ደግሞ አተር ነው። ይሄ የምታዩት አተር ነው። የዚህ ዋጋ ደግሞ በ220 ብር ሂሳብ ነው። ባቂላ ደግሞ እዚህ ጋር እንደምታዩት 5 ኪሎ ነው። በኪሎ ስለሆነ ያው ፌስታል ላይ ነው ያለው። እኔ ቀላቅለዋለሁ ለእናንተ ለማሳየት ብዬ ነው። ከታይ በኋላ ሶስቱንም ቀላቅለው ካለችኝ ማዳበሪያ ላይ አደርገዋለሁ ማለት ነው። ዙሮ 10 ኪሎ ነው አጠቃላይ። ይሄ 2 ኪሎ 3 ኪሎ እና 5 ኪሎ ማለት ነው። ከዛ ደግሞ ጀማው እዚህ ጋር ምስር ብላኛለች በ290 ብር ሂሳብ 3 ኪሎ ምስር የሚያምር ምስር ገዝችላታለሁ። ማሻአላ ብለው ነው እናቶቻችን የሚያዩት። እንደዚህ ሲያደርጉት በሳይ ነው ይላሉ። እኔ እንኳን በዚህ ያላምንም ጥጀው ነው የማውቀው። እና ጀማው እዚህ ጋር ደግሞ 3 ኪሎ ቆንጆ የሆነ ማሻአላ ተባረክ ረህማን የሆነ ቡና አለ። ጣዕሙ በጣም ቆንጆ ነው። እኔ ቤት ተጠቀመዋለሁኝ። እዚህ ዋጋ ደግሞ በ1300 ብር ሂሳብ 3900 ብር 3 ኪሎ ቡና እና ዋሂሎ ዘይት 1750 ብር። እንዲሁም ደግሞ በርበሬ እኛ ሁልጊዜ ለማስፈጨት የምንገዛው በርበሬ 10 ኪሎ በርበሬ ብላኛለች። እዚህ ዋጋ ደግሞ በ620 ብር ሂሳብ ነው የተገዛው። እንግዲህ አስቤዛዋ ይሄን የመሰለ ነው። ከዛም እንዲሁም ለእናቷ የሚሆን ልብስ አዛኛለች። ሽቲ 2 ሽቲዎችን አሰሪላት ነው ያለችኝ። ገና አልተሰራም። ጧት ይሄንንም ጧት ነው ማሰራላት። ቆንጆ የሆነ በአይኔ ገዝችላታለሁ። ከለሩ በጣም ነው የሚያምረው። ለዚህ የሚሆን አላባሽ ደግሞ ይሄንን 450 ብር ገዝችላታለሁ። እዚህ ጋር ደግሞ ለብርድ የሚሆን ሹራብ ቆንጆ ሹራብ አያችሁታል 1000 ብር ገዝችላታለሁ። ከዛ 2 ታይቶችን በተመሳሳይ እነዚህን 350 700 ብር። እንዲሁም እዚህ ጋር አንድ ሌላ ሽቲ ያለ አያችሁታ ወደ ጎመኒ ነገር ሄደ ነው። ለዚህ የሚሆን ሻርፕ ደግሞ ይሄንን 900 ብር ገዝችላታለሁ። 650 ደግሞ የሽቲው ዋጋ ነው ማለት ነው። እስኪ አልጋውን አብረን እናየዋለን። ቀርጬዋለሁ። ምክርም አለ ሪድዋንም እኔም አንዳንድ ነገሮች ብለናል። ኢንሻአላህ ከተመቻችሁ ተቀበሉ፣ ካልተመቻችሁ መለፉት። ሰላማችሁ ይብዛ። ሰላም አለይኩም።